Hello, how are you, dear learners? I'm doing great. Today I'm here to teach about formulating questions. How we can formulating questions. This is a lesson for today. Let's dive to the lesson, okay? Okay. ውድ ቤተሰቦቻችን ዛሬ ይዘንላችሁ የመጣ ነው አዲስ ነገር ፎርሙሌቲንግ ኳስችንስ ነው። እንዴት ነው ጥያቄ መጠየቅ የምንችለው ወይም እንዴት ነው እንደዚህ ነው ብለን ስንጠይቅ እንደዚህ ነው እንዴ ብለን ስንጠይቅ ምን የምንጠይቀው እንዴት ነው። ስለዚህ ኳስችን ማለት መልስ የሚያስፈልገን ነገር ነው ማለት ነው። ስለዚህ መልስ ፈልገን የሆነ ጥያቄ ስንጠይቅ እንዴት ነው ሳብጀክት ቨርቡን አግሪመንቱን ተጠቅመን የምንጠይቀው በቀላል ሜተድ የሚለውን ዛሬ እናስተምራችኋለን ማለት ነው። አሁንም ከኛ ጋር ሆኖ ማለት ነው። formulating questions የዛሬ ርዕሳችን ማለት ነው። formulating questions so የመጀመሪያ የምናየው yes or no questions using verb to be ነው። yes or no questions using verb to be using verb to be ተጠቅመን yes or no questions how we can form yes or no questions using verb to be is are and was where ናቸው። ለዛሬ present verb to be is are ነው ማለት ነው። በቀጣይ ቪዲዮ ደግሞ was where እና ሌሎችንም እንሰራላችኋለን ማለት ነው። yes or no questions ግን ምን ማለት ነው የሚለውን መጀመሪያ ኤክስፕሌን ላድርግላችሁ። yes or no questions is the question which is answered by saying yes or no yes or no questions yes ወይም no ብለን የምንመልሰው ነው ማለት ነው። yes or no yes ወይም no ብለን የምንመልሳቸው ጥያቄዎችን ፎርም የምናደርገው እንዴት ነው የሚለው ነው ዛሬ ምን ሴንቴንስ ፓተርናችን እንደተለመደው is are plus subject plus object ነው ማለት ነው። is are ወይም present verb to be የሚሉት ካረፍተ ነገሩ ቀድሞ ይመጣሉ ማለት ነው። ምን ሲሆን question ሲሆን ወይም ጥያቄ ሲሆን ማለት ነው። let's see an example she is a student ይላል። ይሄ ጥያቄ አይደለም፣ እሷ ተማሪ ናት። ይሄ ቴሊንግ ነው። አይ በቃ ተማሪ መሆኗን መንገር ነው። ፖዚቲቭ ይባላል። ይሄን ወደ ጥያቄ ስንቀይረው ሴንቴንስ ፓተርናችን is are plus subject plus object ነው። ስለዚህ she is a student የሚለውን ቨርቡን ይሄ verb to be ነው። አረፍተ ነገሩ መጀመሪያ ላይ እናመጣዋለን ማለት ነው። ከዚያ subject ከዚያ object። ስለዚህ she is a student እሷ ተማሪ ናት። is she a student ጥያቄ ምልክት። አሁን እየጠየቅን እሷ ተማሪ ናት። ስለዚህ የአማርኛው አጻጻፍና የአማርኛው ፖዚቲቭ አጻጻፍና አዎንታዊ አረፍተ ነገሩና ጥያቄያዊ አረፍተ ነገሩ በአማርኛ አጻጻፉ ተመሳሳይ ነው። ነገር ግን የሚለየው ምንድነው? የድምጽ አወጣጣችን። እሷ ተማሪ ናት ማለት እሷ ተማሪ መሆኑን መግለጽ ነው። እሷ ተማሪ ናት ካልኩ ግን ጥያቄ እየጠየቁ ነው ማለት ነው። ነገር ግን እንግሊዘኛ ላይ ስንመጣ ፓተርኑ ተመሳሳይ አይደለም። she is a student ማለት እሷ ተማሪ ናት ነው። he is telling us what she is a student እሷ ተማሪ መሆኗን እየነገረን ነው ማለት ነው። በቀይ የተጻፈው this one። ሁለተኛው is she a student ስንል ግን የሚነግረን እሷ ተማሪ መሆኗን ለማረጋገጥ ወይም መልስ ለመፈለግ ነው የሚጠይቀን። is she a student ስለ እሷ ተማሪ ናት እያለ ነው። is a question። ስለዚህ ሴንቴንስ ፓተርናችን is are plus subject plus object ነው ማለት ነው። so therefore is she a student? he's a teacher ስንል አስተማሪ መሆኑን እየነገርን ነው። እሱ መምህር ነው። he's a teacher እሱ መምህር ነው። is he a teacher ካልነገ በሴንቴንስ ፓተርናችን መሰረት verb to be ወደ አረፍተ ነገሩ መጀመሪያ ከዛ subject ከዛ object ስናመጣ is he teacher እሱ መምህር ነው ጥያቄ መምህር ነው እየጠየቀ ነው ማለት ነው። መልስ ይፈልጋል። and number 3 they are doctors ሐኪሞች ናቸው። ሐኪም መሆናቸውን እየነገረ ነው ማለት ነው። it is telling right they are doctors number 3 they are doctors ሐኪሞች ናቸው።
ይሄን ወደ ጥያቄያዊ ስንቀይረው ደግሞ are they doctors ሐኪሞች ናቸው ሐኪሞች ናቸው ስለዚህ ሐኪሞች ናቸው are they doctors ሐኪሞች ናቸው ስለዚህ are verb to be መጀመሪያ አመጣን ማለት ነው ከዚያስ are they doctors አለ ማለት ነው ስለዚህ yes or no questions yes ወይም no ብለን ነው የምንመልሳቸው ለምሳሌ yes or no ብለን እንመልሳቸዋለን ስንል yes እና no ብለን ማብቃት አይደለም ሌላ ፉል ስቴትመንት ነው ሙሉ መልእክት ነው ጥያቄውን ስንመልስ ጥያቄው እንዴት ነው የምንመልሰው የሚለውን አሳያቸዋለሁ ማለት ነው ግን አሁን እንዴት ፎርሙሌት እንደምታደርጉ ማወቅ አለባችሁ she is a student እሷ ተማሪ ናት is she a student እሷ ተማሪ ናት is he a teacher sorry he is a teacher እሱ መምህር ነው is he a teacher እሱ መምህር ነው they are doctors ሐኪሞች ናቸው ወይም እነሱ ሐኪሞች ናቸው are they doctors ሐኪሞች ናቸው ስለዚህ በዚህ አይነት አገላለጽ ወይም በዚህ አይነት sentence pattern we can formulate questions especially yes or no questions by using such the sentence pattern which is written here in the board right ስለዚህ is are plus subject plus object የሚለውን እንዳረሱ ማለት ነው okay let's see more examples okay አንደኛ ልጠይቃችሁ ነው አንደኛ እኔ ጋዜጠኛ ነኝ በሉ እኔ ጋዜጠኛ ነኝ ይህ ጥያቄ አይደለም እኔ ጋዜጠኛ ነኝ ማለት ጋዜጠኛ መሆኔን እየነገርኳቸው ነው እንጂ እየጠየቁ አይደለም ስለዚህ ይሄን ወደ question ወደ ይሄን ቀጥታ ንገሩኝ እኔ የሚለው ጋዜጠኛ ነኝ 1 2 3 ኦኬ እኔ ጋዜጠኛ ነኝ አይ ያላችሁ አይ የሚወስደው verb to be ደግሞ am a journalist ጋዜጠኛ ማለት journalist I'm a journalist አላችሁ it's not a question a question አይደለም okay let's see it እኔ ጋዜጠኛ ነኝ እኔ ጋዜጠኛ ነኝ ጥያቄ አይደለም እኔ ጋዜጠኛ ነኝ ስለዚህ ይህን ጥያቄ ስንመልስ በምንድነው ሴንቴንስ ፓተርናችን መሰረት መጀመሪያ አረፍተ ነገሩ መጀመሪያ ላይ የምናመጣው am ነው ስለዚህ am ከዚያስ I am I journalist am I journalist እኔ ጋዜጠኛ ነኝ right okay it's nice okay number 2 አንተ ሹፌር ነህ በሉኝ እስኪ አንተ ሹፌር ነህ ስሩልኝ አንተ ሹፌር ነህ እየነገርኩት ነው ሹፌር ነህ እያልኩት ነው እንጂ እየጠየቁት አይደለም አንተ ሹፌር ነህ ኖ ጥያቄ አይደለም አራተኛ
አንተ ሹፌር ነህ። ይሄ ስሰራ ምንድነው ብለው አንተ ዩ ፕሉራል ነው። ማን ነው የሚወስደው? አር ነው የሚወስደው። you are a driver you are a driver አንተ ሹፌር ነህ። ይሄን ወደ ጥያቄ እንቀይረው። ይሄን ወደ ጥያቄ እንቀይረው። ያ ማለት አንተ ሹፌር ነህ በሉኝ እየጠየቃችሁኝ ነው። ስለዚህ አንተ ሹፌር ነህ። ስለዚህ እኔን ስትሉኝ ምንድነው የምትሉኝ? ጥያቄ ከሆነ አረ ምን እናመጣዋለን? ከአረፍተ ነገሩ መጀመሪያ እናመጣዋለን። Are you a driver? Are you driver? አንተ ሹፌር ነህ? Are you driver? Right? Are you driver? So you can say or you can formulate the yes or no questions by using such sentence pattern. Is are plus subject plus object. Okay? ስለዚህ ይህን sentence pattern ተጠቅመን ምን መገንባት እንችላለን ማለት ነው? Yes or no questions. Right? Yes or no questions. Okay. Let's practice more. ኦኬ አንተ አሰልጣኝ ነህ በሉ ወይም ለሴት እንስራ። አንቺ አሰልጣኝ ነሽ። ጥያቄ ነው የምጠይቃቸው። አሁን ጥያቄው ነው የሚዛለው። አንቺ አሰልጣኝ ነሽ አንተ አንቺ አንድ ነው የሚወክለው። እስኪ ስሩት 1 2 3 ምን አላችሁት? አንቺ ዩ። ይሄ ጥያቄ ነው ብያቸዋለሁ። አንቺ አሰልጣኝ ነሽ ነው። ጥያቄ ሲሆን ደግሞ ማመጣው ማን ነው? ዩ አር ዩ አሰልጣኝ ስነት በአፉቦ right ስነት በፉትቦል። ስለዚህ የሆነ ነገር የሆነ ኮርስ የሚሰጥ ነገር ነው እንጂ ስለ ፉትቦል አይደለም። ስለዚህ አር ዩ ሬዩ ኤትሮይ ነው። አር ዩ ትሮይ ነው። right አንቺ አሰልጣኝ ነሽ። አር ዩ ኤትሮይ ነው። ኦኬ ይሄን እንስራ። ኦኬ አንቺ ሰልጣኝ ነሽ ወይስ አንቺ ሰልጣኝ ነሽ? Let me write neatly. አንቺ ሰልጣኝ ነሽ። ጥያቄ መለከት ጥያቄ ነው። are you ትሬነር? አሰልጣኝ ከሆነ ትሬኒንግ ሰልጣኝ። are you a training? ሰልጣኝ ነሽ። are you a training? okay. Let me check. Let me get. Okay, ሌላ okay. አንተ እሱ አናጢ ነው። ጠይቁኝ። ከሆነ አዎ አናጢ ነው እላችኋለሁ። ካልሆነ አይ አናጢ አይደለም እላችኋለሁ። እስኪ ጠይቁኝ። 1 2 3 እሱ አናጢ ነው ጥያቄ ነው ብያችኋለሁ። ስለዚህ is he
a carpenter? Is he a carpenter? Is he a carpenter? እሱ አናጢ ነው። Is he a carpenter? Okay. Next question. እሷ የሂሳብ ባለሙያ ነች ወይም የሂሳብ ባለሙያ ነች ወይም ናት? ጥያቄ ምን አላችሁ? 1 2 3 ኦኬ ናይስ። እሷ is she an accountant አላችሁ? Is she an accountant? Is she an accountant አላችሁ? ኦኬ ናይስ። ኦኬ እነሱ መሐንዲሶች ናቸው። ጥያቄ ጠይቁኝ። እነሱ መሐንዲሶች ናቸው። ይህን ስትሉ ምንድን ነው የምትሉኝ? Are they engineers? Are they engineers? ኦኬ አሁን የማሳያችሁ ነው how can we play ነው ማለት ነው። how can we give response መልስ ስንሰጥ ነው የምንለው። ሁለት አይነት መልስ ነው የምንሰጠው፣ ሁለት አይነት መልስ። ስለዚህ አንደኛው መልስ ፖዚቲቭ መልስ ናቸው ወይም ነው የምንል ከሆነ yes or no question ብለናል። yes he she it is and yes he is, yes he is, yes she is, yes it is ብለን መልስ መስጠት እንችላለን ማለት ነው። ሁለተኛው አይደሉም ኔጌቲቭ መልስ እንሰጥ ነው። ኦኬ ከዚህ ላይ yes you they we plus are. Yes you are, yes they are. For example እነሱ መሐንዲሶች ናቸው። Are they engineers? ይህን ስመልስ ፖዚቲቭ መመልስ ከሆነ yes they are, yes they are, right? ኔጌቲቭ መልስ ስመልስ ደግሞ yes he she or it, no he is not, no he is not, no she is not, no it is not። አረን ስጠቀም ደግሞ ወይም ፕሉራል ሳብጀክት ሲሆን ምንድነው ተባለ? no you እጠቀማለሁ they and we plus ምን are and not. For example are they engineers? ኢንጂነር ካልሆኑ no they are, no they are not.